ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። በሶፎንያስ ጉዳይ ይሄ የመጨረሻ ቪዲዮ ነው የሚሆነው፣ አልመለስበትም። አንዳንድ ሀሳቦችን መናገር ፈልጌ ነው። በመጀመሪያ መናገር የምፈልገው አንዳንዶቻችሁ በጣም ጀጅመንታል እንደሆንኩኝና ምንም አይነት ርህራሄ እንደሌለኝ እና በጣም እንዳላዘንኩለት ያሰባችሁ አላችሁ። ለሰውየው ባዝንለትም ለድርጊቱ አላዘንኩም። በነገራችን ላይ በእንደዚህ አይነት ጉዳይ በጣም ሰፈር የሚያደርጉ ሰዎችን የዛሬ 3-4 ዓመት ካምፔን ላይ ተሳትፌ ነበር እና በዛ አጋጣሚ አንዳንድ ሆስፒታሎች ላይ ሕክምና ላይ ያሉ ሰዎችን አይቻለሁ። ከሶፎንያስ ማዘን ያልቻልኩበት ምክንያት ኢንስቴድ ኦፍ የሆነ ነገር ነው የሆንኩት ብሎ ችግሩን ሶልቭ ከማድረግ ይልቅ ያለበትን ሁኔታ መፍትሄ ከመፈለግ ይልቅ በየቀኑ ብዙ ወንዶች ጋር ግንኙነት ለመፍጠር መሞከሩ ምንም እንዳላዝንለት ያደርገኛል። የተደፈሩ ሰዎች እኮ አሉ። በእንደዚህ አይነት ሁኔታ የሚያልፉ ሰዎች አሉ። አንደርስታንድ አሉ ብያቸዋለሁ ባለፈው። በምንም አይነት ምክንያት ውስጥ እዚህ ውስጥ ይግባ፣ በምንም አይነት ምክንያት እዚህ ነገር ውስጥ ይግባ፣ ግን ከዚህ ነገር ለመውጣት ምን እየሞከረ ነው የሚለው ጥያቄ ሜጀር ነገር ነው። ይሄ ሰውዬ ከዚህ ጉዳይ ከመውጣት ይልቅ ጭራሽ ዴይ ኢን ዴይ አውት አማራጭ እየፈለገ ሰዎችን እያናገረ በየቀኑ እዚህ ጉዳይ ውስጥ ነው ያለው። ለመውጣትም ሙከራና ጥረት ሲያደርግ አላያችሁትም? ወንድ ልጅ በነገራችን ላይ በጣም ፕራውድ ስለሆነ ይሄን ጉዳይ አያንሰውም እንጂ እያንዳንዱ የተላከላቸው ወንዶች ቢወጡ ከቁጥር በላይ ይሆናሉ። ስለዚህ አሁን ለዚህ ሰውዬ ድርጊት እንድራራ ነበር የምትጠብቁት? አይ ሃቭ አ ፕሮብለም፣ ችግር አለብኝ፣ ለችግሬ መፍትሄ እየፈለኩ ነው እኮ አይደለም እያለ ያለው ሰውዬ። ኢቭን እኮ ያለበትንም ነገር ዲና ያደርጓል። ምን አይነት ርህራሄ እንደጠበቃችሁ አላውቅም። ሰው አንድ ሰው ይታመማል፣ አንድ ሰው ችግር ይደርስበታል። አዎ፣ ግን ሁሌም ቢሆን ከችግሩ ለመውጣት መፍትሄን ሲፈልግ ይገኛል። ሰውን ሰው የሚያደርገው ይሄ ችግር ውስጥ ይገባል፣ ከችግሩ ለመውጣት መፍትሄ ይፈልጋል እንጂ እዛው ላይ ኢንተርቴን የሚያደርግ ከሆነ ይሄ ሰውዬ ፈቅዶ ነው እዛ ውስጥ ያለው። ላይክ አይ ሰድ ሶ ለእንደዚህ አይነት ሰው ደግሞ አም ሶሪ መራራት አልችልም። ፈቅዶ ስለሆነ እያደረገ ያለው፣ ፈቅዶ ስለሆነ ብዙ ወንዶች ጋር እንደዚህ አይነት ነገሮችን ለማድረግ እየሞከረ ያለው ማለት ነው። እስቲ አስቡት፣ በዚህ ሁሉ ኢንተርቫል ላይ ከምን ያህል ሰዎች ጋር አውርቷል? ከምን ያህል ሰዎች ጋር ተገናኝቷል? አስቡት። እሱ አይታሰባችሁ? ሰውየው ጥሩ እንደሆነ ስለምታውቁ የሰውየው ጉዳይ ነው በጣም የሚያሳስባችሁ። እስቲ ስለ ኮንፈርሜሽን ባያስ ልንገራችሁ። ብዙዎቻችሁ በጣም ዳውት ላይ የሆናችሁት እና በጣም ያዘናችሁት፣ በጣም ልባችሁ የተሰበረው ሰውየው ጥሩ እንደሆነ መጀመሪያ አይምሯችሁ ስለሳለው በየሚዲያው ስታዩት በጣም ሪስፔክትፉል የሆነ ሰው እንደሆነ ስላመናችሁ ያለውን ሪያሊቲ ከመቀበል ይልቅ ኤክስኪውዝ እየሰጣችሁ ነው ያላችሁት። ይህን ነገር መቼም መለሳችሁ ሰምታችሁታል ብዬ አስባለሁ። The brain always look for evidence that supports its belief የሚባል ነገር ሰምታችኋል ብዬ አስባለሁ። ምን ለማለት ነው? አእምሯችን ሁሌም ቢሆን የምናምነውን ነገር ማረጋገጫ ይፈልጋል። ስለ አንድ ሰው ስለ አንድ ነገር ካለን እምነት ጋር የተጻረረ ነገር ካገኘ አእምሯችን መልሶ መላልሶ የሚያምነውን ነገር ሰፖርት እስኪያደርገው ድረስ አያርፍም። ለዚህ ነው ሁሉ ጊዜ የሆነ ነገር የሆነ ኮንተንት ሰሙና እንትና ምን አለ ብላችሁ የምትሄዱት። ምክንያቱም አይምሯችሁ የሚያምነውን ነገር ሰፖርት የሚያደርግለት ነገር እስካላገኘ ድረስ አያርፍም። ሰውየው ናቹራሊ ጥሩ ሰው ነው፣ በጣም ፐብሊክ ፊገር ነው፣ ሰው ሁሉ ፊት ይታያል ብላችሁ ስላመናችሁ ጥሩነቱን ስላረጋገጣችሁ አሁንም ናው ኤንድ ዘን የምትፈልጓት ነገር ስላይት ኢንፎርሜሽን አለች። ወይ ያኛውን ልጅ ወይ ፍሬዘርን የሚያቆሽሽ ኢንፎርሜሽን ወይም ደግሞ ንጽህናውን የሚያረጋግጥ ኢንፎርሜሽን። ሳድሊ ንጽህናውን የሚያረጋግጥ ሳይሆን በጣም እንደውም በጣም ለአእምሮ የሚቀፍ ብዙ ነገሮች እያገኛችሁ፣ ግን ምን እያደረጋችሁ ነው? ዲፌንድ እያደረጋችሁት ነው።
አውቀን አይደለም። ኢትስ ኮልድ ኮንፈርሜሽን ባያስ። ሁሌም ቢሆን ይሄ ያመነውን ነገር ሰፖርት የሚያደርግልን ነገር እንፈልጋለን። ለዚህ ነው አንዳንዶቻችሁ አይ እንዲህ ሆኖ ሊሆን ይችላል፣ የሆነ ነገር ሆኖ ቢሆንስ፣ ሴጣን ገብቶበት ቢሆን፣ የሆነ ነገርስ ቢሆን እያላችሁ መልሳችሁ መላልሳችሁ ስለ ሰውየው ያመናችሁትን ነገር ኮንፈርም የሚያረጋግጥላችሁ ኢንፎርሜሽን እየዞራችሁ የምትፈልጉት። አይጌረት ኦኬ። ሶ በዚህ በተመሳሳይ ሁኔታ ስለ ዮርዳኖስ ላውራ። ከዚህ በፊት ዮርዳኖስ በግብረ ሰዶማዊነት ተገኘች ሲባል ሁላችሁም በሚባል ደረጃ ከጥቂት ደጋፊዎቿ በስተቀር ኦ ብላችኋል፣ አረጋግጣችኋል። ለምን? መጀመሪያም ልጅቷ ግብረ ሰዶም ትሆናለች የሚል ነገር አይምሯችሁ ላይ ስላለ ኮንፈርም የሚያደርግላችሁን ፎቶ አገኛችሁ፣ አረጋገጣችሁ። መጀመሪያ ያመናችሁትን እምነት የሚያረጋግጥላችሁ ወይ ሰፖርት የሚያደርጋላችሁ ኢንፎርሜሽን አገኛችሁ። አንዳንዱ ፎቶ ፎቶሾፕ እንደሆነ በደንብ እንኳን እያየን ብዙዎቻችሁ ግብረሰዶም እንደሆነች አምናችኋል፣ ተቀብላችኋል። ለአንዳንዶቻችሁ ቅር የሚል ኢንፎርሜሽን ሊሆን ይችላል። በነገራችን ላይ ዮርዳኖስ ሌዝቢያን ናት ብዬ አላምንም። ምናልባት እንደ ዘመናዊነት ስለሚቆጥሩትና በጣም ሰለጠንን ብለው ስለሚያስቡ ከሴትም ከወንድም ጋር ልትሆን ትችላለች የሚለውን ነገር እቀበላለሁ። ለምንድን ነው መሰላችሁ እንደዚህ የምላችሁ? ሴትን ብቻ የምትወዱ ብትሆኑ ያለ ልክ ቀንም ማታም ሌሊቱም ስለ ወንድ አታወሩ። ሴትን የምታፈቅር ሴትን ብቻ የምትፈልግ ሴት አይኖ ወንዶችን እያጠለሸች እንደሆነ አንደርስታንደብል ነው። አይጌረት ግን ሴትን ብቻ የምትፈልግ ሴት ስለ ወንድ አታወራም። በዚህ ልክ ስለ ወንድ በዚህ ልክ አታወራም። ኦኬ፣ ባለፈው የወራዊ ሚቲንጋችን ላይ የተወያየን ነበር ከሴቶች ጋር። ስለ ወንዶች አውርተን አናውቅም። ወንዶች ርዕሳችን አይደሉም። እንወዳቸዋለን፣ እናከብራቸዋለን፣ ግን ርዕሳችን አይደሉም። አብዛኛውን ኮንተንቴን እንደው አንቺ ወንድ አፍቃሪ፣ አንቺ የወንድ እንትን ምናምን ብባልም አብዛኛውን ኮንተንቴን ግቡና እዩ። ስለ ወንድ አይደለም። የኔ ኮንተንት ስለ ወንድ አይደለም። ያለ ልክ ስለ ወንዶች የምታወራ ሴትን ብቻ ትፈልጋለች የሚለውን ነገር መቀበል ይከብደኛል። በደንብ አስቡበት። እንዳልኳችሁ ግን ቢካዝ ዘመንን ብለው ስለሚያስቡ በጣም እንደው ሌትስ ትራይ ዲፍረንት የሚል እንትን ይኖራቸዋል። የሚኖር ጸያፍ ድርጊት ይኖራቸዋል። እሱን እሱን እቀበላለሁ። ግን ኮምፕሊትሊ ግብረሰዶም ናት፣ ሴትን ብቻ ነው የምትወደው ማለት ይከብደኛል። ብዙ ሰው ሲጠይቀኝ ታቂ ነበር ምናምን ሲጠይቀኝ አይ ዶንት ኖ ሄር ኢን ፐርሰን፣ በግል አላቃትም። እንደናንተ ሶሻል ሚዲያ ላይ ነው የማውቃት። ከዛን አንድ ቀን ነው ዲቤት ያደረግነው። ከዛ ውጪ አላቃትም። ግን ኢማጂን ዲስ፣ መጀመሪያም ልጅቷ ግብረ ሰዶም ትሆናለች ብላችሁ ስላመናችሁ the moment አንድ ኤቪደንስ ስታገኙ አረጋገጠላችሁ። ስለ ሶፎንያን ስታስቡ በፍጹም ግብረ ሰዶም ይሆናል ብላችሁ ስላልጠበቃችሁ አሁንም መልሳችሁ መላልሳችሁ ይሄን ሁሉ ነገር እየሰማችሁ እንኳን ኤቪደንስ ነው የምትፈልጉት። ዲስፕሩቭ የሚያደርግላችሁን ኤቪደንስ ነው የምትፈልጉት። አንዳንድ ፎቶሾፖች ከመሆን የሚያስብሉ ፎቶሾፖችን እናያለን። ራይት እኔ ጋ ያሉ ሴቶች እንደዚህ አይነት ነገር ላይ እንደማልል ኢንትረስትድ እንዳልሆንኩ ተናግሬያለሁ። ግን አንዳንድ ሰዎች ያሳዩኛል። ይሄንን አየሽው ምናምን ሲል አይ ዶንት ቢሊቭ ኢን ዲስ ማለት ፎቶሾፕ እንደሆነ ያስታውቃል። አንዳንዱ ነገር ግን አውቶማቲክሊ የምታምኑት ናት ብላችሁ ስለምታስቡ ነው። አምናት ሄድ ቱ ዲፌንደር በነገራችን ላይ ጉዳይ ሆነ አታውቅም፣ ርዕሴ ሆነ አታውቅም። ከሰውየው ጋር ሪሌት ስላደረግብኝ ነው የማወራው። አደራችሁ አይምሯችን ሁሌም ቢሆን የሚያምነውን ነገር ፕሩቭ የሚያደርግለትን ወይም ሰፖርት የሚያደርግለትን ኢንፎርሜሽን ይፈልጋል። ለዚህ ነው ብዙዎቻችሁ
የልባችሁ ሀሳብ ያለበትን ሰው የምትከተሉት። የማይመች ኢንፎርሜሽን የሚናገሩትን ሰዎች፣ ለአንዳንድ ሰዎች ስቅጥጥ የሚል ኮንተንት የሚሰሩትን ሰዎች ትከተሏቸዋላችሁ። ቢካዝ ብሊቭ የሚናገሩት ነገር ልክ ነው ብላችሁ ስለምታምኑና ውስጣችሁ ካለው ነገር ጋር ማች ስለሚያደርግላችሁ። ኦኬ ባክ ቱ ፖይንት። አሁንም ወደዚህ ጉዳይ ላይ ስመለስ እንደው ሰሞኑን በጣም ኢንቨስትድ ሆኛል። ፖድካስቶች እያየሁ ነው ስራዬ ብዬ በዚህ ጉዳይ እና የእግረኛው አዘጋጅ የተናገረውን ነገር ሰማሁ እና ውዝ ላይክ እጅ ላይ ይሄ ሁሉ ኤቪደንስ ኖሮ ዩድን ሪፖርት አላረግ፣ ይሄን አውቃለሁ ብለህ ለሰው አልተናገርክ። ዩ ኪፕ ኢት ቱ ዮርሰልፍ፣ ለራስህ ኪፕ አረግ። ዮርዳኖስ የወጣችበት ጊዜ ላይ ሰው እየሰበሰባችሁ ኢንፎርሜሽን ስትዘሩ ነበር። ግብረ ሰዶማዊነት ኃጢአት ብቻ አይደለም፣ ወንጀል ነው። አንቀጽ 620 ምናምን ማየት ትችላላችሁ የወንጀል ህግ። ግን ቢካዝ ሰውየውን ስለምታውቁትና ለእናንተ ጥሩ እንደሆነ ስለምታስቡ ሰውየውን ፕሮቴክት ለማድረግ ጎበዞች ነበራችሁ። በየአቅጣጫው ያላችሁ፣ በይበልጥ ጋዜጠኝነት ላይ ያላችሁ ሰዎች በጣም ጎበዞች ናችሁ ሰውየውን ፕሮቴክት ለማድረግ። ከሱ ያነሰ ቦታ ላይ ያለ ሰው ቢሆን፣ እንደሱ ስም የሌለው ሰው ቢሆን፣ ወይም ደግሞ ልትጠረጥሩት የምትችሉ ወይም ደግሞ እንደው ፐብሊክ ፊገር ያልሆነ ሰው ቢሆን ግን እንዴት እንደምታብጠለጥሉት ግልጽ ነው። አሁን የምለው ነገር ሁለቱም የሰሩት ነገር ወንጀልም ኃጢአትም ሆኖ ሳለ ግን ደግሞ ጃስት ቢካዝ የሆነ ሰውዬን ክብር እና ዝናውን የሆነ ነገር ለመጠበቅ ሲባል ኢንፎርሜሽን መደበቅ በራሱ ወንጀል ነው። ጋዜጠኛ ስለሆነ እናንተ ኤክስፖዝ አላረጋችሁትም። እሱን ኤክስፖዝ ማድረግ ግን ትችሉ ነበር። ኢማጂን ተክለ ሃይማኖት ነው መሰለኝ ስሙ። ኢማጂን አንተ የዛሬ 2-3 ወር ይሄንን ነገር አውቃለሁ ብለህ ለሚገባው አካል ብታደርስ ኖሮ ምናልባትም ከቁጥር በላይ የሆኑ ወንዶች ሀራስ አይደረጉም ነበር። ምናልባትም አንዳንድ ወንዶችን ፕሮቴክት ታደርጋቸው ነበር። ሁኖዝ ማንን እንደነካ ማንን ምን እንዳረገ ምን ይታወቃል? ሁኖዝ አሰባችሁታል? ስለዚህ ጃስት ቢካዝ የሆነ ሰውን ፕሮቴክት ለማድረግ ሲባል መደበቅ በራሱ ጤናማ ነገር አይመስለኝም። ይሄ ሁሉ ኢንፎርሜሽን ይዣለሁ ብሎ ለሚያስብ ሰው ኢንፎርሜሽኑን ማስቀመጡ አለመናገሩ ልክ ነው ብዬ አላስብም። ፎዳት ማተር እኔ እኮ እንትን ሆቴል ውስጥ ሩም ውስጥ ነው ያስኩት። ኮንሰንሹዋል ሴክስ ነው ልትሉ ነው እንዴ? ፈቃደኝነት ላይ ተመሰረተ አብሮ መተኛት ነው ልትሉ ነው? አያኛው ሰውዬም ፈቅዶ ነው ልትሉ ነው እንዴ? ወንጀል እኮ ነው። ኮንሰንሹዋል ሴክስ እኮ አይደለም። ፈቃድ ላይ ተመሰረተ አብሮ መተኛት እኮ አይደለም። አገሪቷ ወንጀል ስላለችው ማለት። ኤኒዌይስ እንግዲህ የዚህ ነገር ጉዲ ይወጣል ብዬ አስባለሁ። ና ወንደን ግን ባያዝድ አትሆኑ። ዋት ኢዝ ሮንግ ኢዝ ሮንግ። ከሌት ሲያደርገው ልክ ነው፣ ከሊት ስላደረገችው ልክ አይደለም የሚባል ነገር የለም። ጥፋት ከሆነ ኃጢአት ከሆነ አመፅ ከሆነ ሁሉም ሰው ሊጠየቅበት ይገባል። የአንዳንድ ሰዎች ያስገምታቸዋል። እኔ እያወቅኩ ግን ይማራል ብዬ ኖ ዩ ኢግኖርድ ኢት። ዝም ነው ያልከው፣ አውቀህ ዝም ነው ያልከው። ጉዳይ ስላልነበረ ማለት ነው። እና የደበቃችሁም የሸሸጋችሁም ጎበዝ አስብላችሁም ኃጢአትን ግለጡ። ከኃጢአት ጋር መተባበር በራሱ ሌላ ኃጢአት ስለሆነ አመፀኝነት ነው። ሰው አንድ ነገር ጀጅ ከማድረጋችሁ በፊት ቤዝ ላይ ናችሁ። ሃይማኖት ቤቶቻችሁ ላይ ያሉ ትምህርቶች ነው። እከሊትና እከሌ አይሆንም። ትዕግስት ስትለው ልክ ነው እንትና ሲለው ልክ አይደለም የሚባል ነገር አይደለም። ቤዝ ላይ ናችሁ። ሃይማኖት ቤት ላይ ያሉ ትምህርቶቻችሁ ይሆኑ። ግብረ ሰዶማዊነት ኃጢአት ከሆነ ኃጢአት፣ በድፍረት የሚደረግ ኃጢአት ነው፣ ኃጢአት ነው። እንትና ሲያደርገው ሻል ያለ ነው፣ እንትና ስታደርገው የባሰ ነው የሚባል ነገር የለም። ወዳችኋለሁ።